እንዴት ቻላችሁበት ስትገቡ? እንዴት ቻላችሁበት መዋሸት እኛን? እንዴት ውሸታሞች ሁላ ማለት ነው። አብሶ አብርሃም ማለት ነው የውሽሚትን ባል እያወራ ትስቃለህ አይደለ? አቤት 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 ውሸት ማለት እንዴት ቻላችሁበት? በጣም ነው የሚገርመው ማለት ነው ጋይስ። በቃ ውሸታቸው እኮ ለጉር ነው ማለት ነው። ይህ እኮ ይችላችሁ ውሽሚት እንዴት እንደሚያስጠሉ። እሺ ሌላስ? አሁንስ ሌላ ትልቅዬ ሚስጥር አለ ከዚህ የበለጠ ጋይስ? እንግዲህ ውሽማዋ ይኸውልሽ፣ ባሏ ይኸውልሽ። ቆይ እኔ የምለው ማለት ነው ምን መሳይ ባል ቢሆን ነው? ምን መሳይ ባል ቢሆን ነው ማለት እንዴ? የኔ ባል ቢሆን አንቆ ይገለኛል። ሀቂቃ ማለት ነው እንዴ። ደግነቱን ያላገባውም ማለት ነው። ባገባ ኑሮ ከማንም ወንድ ጋር እንደዚህ ስለጣጠፍ ሳይ እንዴ እንኳን መግደል ማነቅ ራሱ አይቀርልኝም ነበር ማለት ነው። ይቺ ግን የእሱ ባል ማለት ነው እንዴት እንደምታረገው እየሳመችው በቃ ከንፈሩን እኮ ለመሳም ትንሽ ነው የቀራት። ታዲያ አሁን አንተ ባል ነህ? በጣም ታሳፍራላችሁ እውነት። አሁን ለእኛ ነው ይሄን ሁላ ነገሮች እኛን ለማሳመን ይሄ ሁላ ነገሮች የምታደርጉት ማለት ሩታና አብርሽ ተለያይተዋል ብላችሁ ይህን ሁላ ነገሮች ስራ ስትሰሩ እናንተ ዝቅ እያላችሁ ነው። እሺ በጣም ነው የምታስጠሉት ማለት ነው። ይሄ ፎቶ ራሱ ማለት ነው ትልቅዬ ሚስጥር ነው ማለት ነው። እውነቴን ነው። ለምን እንደዚህ እጅ በእጅ ተያይዘው እንደዚህ በፍቅር እያየችው አስባችሁታል? እሺ በጣም እኮ ነው የሚያስጠላው። በጣም ነው የሚነገረው። በጣም ባለጌ ናችሁ። እሺ ልንገራችሁ በዛ አጋጣሚ ማለት ነው። ሲጀምር ደግሞ ማለት ነው እናንተ በእኛ ላይ ቀልድ አይደለ የሰራችሁት። ለነገሩ ይህ ብልግና እንደሆነ በደንብ ጠንቅቃችሁ ታውቃላችሁ። ግን እኛ ጋር እልህ ተያይዛችሁ ነው። እኛ ኦዲስ እኮ በሬት ነው። አንዴ ይገለበጥ፣ አንዴ ከዚህ ሲሆን አንዴ ከዛኛው ይሆናል። ታውቃላችሁ አይደለም? ግን እናንተ ደደብነታችሁ አብዞ አብርሽ ደግሞ ማለት ነው ምን አይነት በገራ ነው በእናታችሁ። ምን አይነት ደደብ ናችሁ በእውነት እንደ ሶስታችሁ ማለት ነው። አንተስ አንተ አሁን ባልነህ አሁን አንተ ባልነህ ቁመቀር ማለት ነው። እውነቴን እኮ ነው ጋይስ፣ እንዴት እንደሚያናድዱ ፈጣሪ ሆይ። እኔ ብለው ማለት ነው ሩታን ለማናደር ነው እኛን ለማናደር ነው። እንግዲህ የሩታ አውዲቶች እና እኛን ለማናደር መሆን አለበት። አዎ ይሄን ነገር የምታደርጉት ግን እናንተ አታስቡት። የውሽሚት ባል ከየትም መጣ ከየትም መጥቷል ማለት ነው። በቃ ትልቅ የሚስጥር ነው የወጣው። ሲጀምር ደግሞ ማለት ነው ምን ነበር ያለችው? እኔም እዚህ ሁኜ አላቅም አግቼም አላቅም ብላ ነበር ማለት ነው። ልጅም አለሽ፣ ይኸው ልጁ የእሱ አባት ነው ማለት ነው። ልጁንም አወጣዋለሁ አይካልሽ ማለት ነው። ቆይ ማፈሪያ እኮ ናችሁ። ጭራሽ ብተኛ ጋርም ልትወዳደሩ ከሩታ ጋር ልትወዳደርም ትፈልጊያለሽ። ባለጌ፣ እውነት ባለጌ ነሽ። እሺ ልንገርሽ፣ ባልሽን ዝም ብለሽ አይይጅም እንዴ? እኔ እኮ ማለት ነው የሰው ባል በቃ ሰው ዘል ብሎ የሚሄደውስ በጣም እኮ ነው የሚያስጠልቀው። በጣም ነው የሚዛጉት ራሱ ማለት ነው። እና ወዶቼ ማለት ነው ሄርሜላ እና ባሏ ትክክለኛ ባሏ ይሄ ነው ማለት ነው። ያው ትልቅ ሚስጥር አትልቱም። በቃ ይሄ እኮ ያበደ ሚስጥር ነው ማለት ነው። በጣም የሚያሳፍር ነው ማለት ነው። አብርሽ ራሱ በጣም ነው የምታሳፍረው። እሺ ልንገር በዚሁ አጋጣሚ ማለት ነው ሩታን አስቀናለሁ ብለህ ከማትፈልገው ሰው ጋር መኖር ከማትፈልገው ሰው ጋር ስትለጣጠፍ እንዴ በቃ እውነት ለመናገር ማለት ነው እንኳን ሚስጥር ወጣ። ይገባችኋል። እናንተ ገና ብዙ ነገር መውጣት አለበት ማለት ነው። እና ውዶቼ ማለት ነው ይህን ፎቶ አንድ ላይ የተነስተው እንደውም ለቀው ነበረ ፎቶዋን ማለት ነው። አንድ ላይ እንደዚህ እጅ በእጅ ግን ፎቶን አልተለቀቀም ማለት ነው። እና አሁንም ይሄ ፎቶ እሱ ቤት ትገቡ ልታገኙ ትችላላችሁ፣ ዝቅ ብላችሁ ስታዩት ማለት ነው። ግን በጣም ባለጌ ናቸው። በጣም ማለት ነው ከምታስቡት በላይ ማለት ነው። እኔ እንጃ፣ እኔ በጣም ነው የሚዘጉት ማለት ነው። ሩታን አናድራለሁ ብለህ አብርሽ ማለት ነው የማትፈልገው ሰው ጋር እያወራ ሲጀምር ደግሞ ማለት ነው። እኔ እንጃ፣ እኔ ስክትር የሚያደርገኝ ጋይዝ እውነት ለመናገር ማለት ነው እንኳን ሚስት እያለው እንኳን ባል እያለው እሱስ ራሱ መለጠፉ አብርሽ ልጅ እያላት እንዴት እኔ እንጃ።
በጣም ነው የምታስጠሉት። በጣም ነው የምታስጠሉት። ልንገራችሁ በዚሁ አጋጣሚ ማለት ነው። ኧረ እኔ የምለው ማለት ነው ጋይዝ አላገባሁም ይዘውኝ አላቅም አላልጭም። አፈር ቢና አላገባሽም። አመዲያም የታባሽ ነው ያላገባሽ? አግብተሻል፣ ልጅም አለሽ። የታባሽ አግብተሻል። ብዙ ነገር አድርገሻል ማለት ነው። አመዲያም ደግሞ አላገባውም ስትይ ደግሞ አታፍሪም? ሚዜም ሆኜ አላቅም ስትይ አታፍሪም? ማፈሪያ ባለጌ ስዳደጎች ማለት ነው። ማፈሪያው ስዳደጎች፣ የማትማሩ ደደቦች፣ በጎች። እውነቴን እኮ ነው ጋይዝ። ሩታ ላይ ደርሳለሁ ብለሽ ተሆነ ማለት ነው። ይሄ ፊትሽ ያረጀው ፊትሽ ማለት ነው። ይሄ ፊትሽ ማለት ነው ሲያስጠላ ደግሞ ጋይዝ። ፊቷ ራሱ ማለት ነው ገገማ ነው ባይዘዊ ከገገማም በላይ ማለት ነው። እውነቴን እኮ ነው ጋይዝ። ሲዘጋ እጭ ያንገሸግሻል ማለት ነው ጋይዝ። እጭ ነው የሚያስብለው። እና አብርሽ ማለት ነው እውነት ለመናገር ባለትዳር ሰው ጋር አንተም እሷም ባለትዳር ሰው ጋር ሁለታችሁም ባለትዳር ናችሁ። ልንገራችሁ በዛ አጋጣሚ ተነሳችሁት የውሽሚትን ባል እያወራ የምትስቅ ጥርስህ ይርገፍና 32 ጥርስ ይርገፍና ሶስታችሁም አመዲያም። አንተ ደግሞ አንተ ባል ተብዩ አመዲያም፣ ተኋናም፣ ቅማላም፣ እከካም። እውነቴን ነው እከካም ሚስትህ እንደዛ ስትለጣጠፍ እኔ ብሆን እንዴ ሄጄ አናቷን ብዬ አፈርጣታለሁ እንጂ ተሰው ጋር ትለጣጠፋትም። አንተ ግን ፈቅደህላታል። ረረረ እናንተ ምን ጉድ ነው? ምን መሳይ ባል ነው? እኔ እኮ የእሱ እንደው ስለ እሱ ሳወራ ራሱ ማለት ነው በጣም የሚዘጋው ራሱ ማለት ነው። እንዲህ ጭራሽ እንደ እውነት አንስቶ ነበር የሚያፈርጥሽ ወይ አንስቼ ነበር ማፈርጥሽ። እኔ ባልሽ ቢሆን ሄርሜላ እንኳን ወንድ አልሆንኩ አልሐምዱሊላህ። እውነት ለመናገር ማለት ነው ጋይዝ ሩታን አናዳለሁ። ተኦዲቶቹ ጋር እልኩ ከፍተው ነው ጋይዝ እንጂ ባሏን ማለት ነው ልጇንም ባሏንም አንድ ላይ ናቸው። እውነት ለመናገር ማለት ነው። እና በጣም ነው የምታሳፍሩት። ደግሞ ስታስጠሉ እውነት ውይ ለካ ልክ እንደዚህ እንደ ፎቶ እንደምናያቸው አይደለም። ቋቅ ነው የምታረጉት ማለት ነው። እውነቴን ነው። ለምን በጣም ባለጌ ናችሁ። በጣም ደግሞ ታስጠላላችሁ። ይሄ አካፋ ፊትሽን ደግሞ ማለት ነው አስተካኪ ዘቅ ስታስጠይ ማለት ነው። ሩታ ላይ ደርሳለሁ ብለሽ ተሆነ ማለት ነው ዘበት ማለት ነው። ሩታ ላይ አንድ ሰው አይደርስም ማለት ነው። ታጥበሽም አደርሽም ማለት ነው። እንኳን ታጥበሽ ተወልደሽ ራሱ አደርሽም ማለት ነው። ሩታ ሀብቴ ላይ ደርሳለሁ ብለሽ ተሆነ ማለት ነው። ግማታም ግን የገማሽ ማለት ነው። ዝርክርክ ደግሞ ከሩታ ጋር ልትወዳደር ትፈልጊያለሽ። ባልሽ በመጀመሪያ በደንብ እንትን በይው ተንከባከቢው። እርግጠኛ ናፍቆሻል ማለት ናፍቆት እሱም ናፍቋል። ግን ተናፋቃችሁ አብራችሁ ትተኛላችሁ። ሀቂቃ ማለት ነው። አንተ ምን አይነት እንደው ወጥጤ ነው ጋይዝ? ምን አይነት ወጥጤ ነው ማለት ተናፋፈቁ እኮ እንዴት ብዬ ንገራችሁ? ደግሞ አንድ ላይ ይተኙ። ምን አይነት ልብ ቢኖረው ነው ግን እንደዛ ስታቅፈው ሌላ ወንድ